Christians have been marking Christmas Eve across Palestine in the wake of 2 years of devastating conflict. In Gaza, the tiny Christian community, just a few hundred strong, is finding its voice again. ለሁለት ዓመታት በዘለቀው አስከፊ ጦርነት ምክንያት ሃይማኖታዊ በዓላትን ማክበር ተስኗቸው የቆዩት የጋዛ ክርስቲያኖች ዘንድሮ ከረጅም ጊዜ በኋላ የመጀመሪያውን የገና በዓል በጸሎት አሳልፈዋል። በወቅታዊ የተኩስ አቁም ስምምነት ጥላ ስር የተከናወነው ይህ በዓል በደስታ ሳይሆን በሐዘንና በተስፋ መካከል ሆኖም ተከብሯል። በጋዛ ብቸኛ የካቶሊክ ቤተክርስቲያን በሆነችው ሆሊ ፋሚሊ ግቢ ውስጥ የገና መዝሙሮች ቢሰሙም የቤተክርስቲያኑ ግድግዳዎች ግን የጦርነቱን ጠባሳ እንደያዙ ናቸው። ባለፉት 2 ዓመታት በተደጋጋሚ በታንክና በሚሳኤል ጥቃት የደረሰባት ይቺ ቤተክርስቲያን የብዙ ተፈናቃዮች መጠለያ ሆናም ቆይታለች። ከቤተክርስቲያኑ ቅጥር ግቢ ውጪ ምንም አይነት የደመቀ አከባበር አልነበረም። የገና ዛፍ ማስጌጥና የቅዳሴ ጸሎት ብቻ ተከናውነዋል። የክርስቲያን ማህበረሰብ አስተባባሪ የሆኑት ጆርጅ አንቶን ለአርቲ እንደገለጹት አሁንም ከጦርነት ጠባሳ ያገገምን ስላልሆነ ማንኛውንም አይነት የጎዳና ላይ ዝግጅት ሰርዘናለን ብለዋል። ታዲያ በጋዛ የሚገኙ ጥቂት የማይባሉ ክርስቲያኖች ለ2 ዓመታት በዘለቀው ጦርነት ምክንያት የተነፈጉትን ሃይማኖታዊ በዓል ዘንድሮ በጥቂቱም ቢሆን ለመተንፈስ ግን ስለመቻላቸው ዓለም አቀፍ ተንታኞች ያስረዳሉ። ሆኖም ይህንን በዓል እንደ ወትሮ በደስታ ሳይሆን በፍርስራሽ መሃል በለቅሶና በተስፋ መካከል የተከበረ ምንም እንኳን ቢሆን ዓለም አቀፍ ሚዲያዎችና ፖለቲካዊ ተንታኞች ይህንን ታሪክ ክስተት እንዴት አዩት በዝርዝር እንመልከተው። የተለያዩ ዓለም አቀፍ የዜና ተቋማት የጋዛውን የገና በዓል በልዩ ትኩረት ዘግበውታል። እንደ ቢቢሲና ሲኤንኤን ዘገባ ከሆነ እነዚህ ተቋማት ትኩረት ያደረጉት በዓሉ በተከበረበት ሆሊ ፋሚሊ ቤተክርስቲያን ላይ ሲሆን በጋዛ የገና ዛፍ ቢቆምም ከዛፉ ስር ያለው ግን የጦርነት ፍርስራሽ ነው ሲሉ ገልጸውታል። በተለይም በጦርነቱ ምክንያት 70% የሚሆኑት የጋዛ ህንጻዎች መውደማቸውን በማስታወስ ክርስቲያኑ ማህበረሰብ በምን ያህል ስጋት ውስጥ በዓሉን እንዳከበረም አሳይተዋል። ጋርዲያን የተሰኘው የብሪታንያ ጋዜጣ በበኩሉ የጋዛ ክርስቲያኖች ቁጥር በከፍተኛ ሁኔታ መቀነሱና እየጠፋ ያለ ማህበረሰብ በሚል ትንታኔ ማቅረቧል። በጦርነቱ ምክንያት ብዙዎች መሰደዳቸውና የቀሩትም በከፋ ድህነት ውስጥ መሆናቸው ለወደፊቱ የክርስቲያን ህልውና በጋዛ አሳሳቢ ሁኔታን ስለመኖሩ አመላክተዋል። አልጀዚራ በበኩሉ በዓሉን ከተኩስ አቁም ደካማነት ጋር አያይዞታል። በዓሉ የተከበረው በእስራኤል አውሮፕላኖች ጥላ ስር ነው በማለት ምንም እንኳን የተኩስ አቁም ቢኖርም የፍልስጤም ክርስቲያኖች አሁንም ለጥቃት የተጋለጡ መሆናቸውንም አጉልተዋል። የሮማ ካቶሊክ ቤተክርስቲያን ልሳን የሆነው ቫቲካን ኒውስ የርዕሰ ሊቃነ ጳጳሳት ፍራንሲስን ልባዊ ጸሎትና የእስራኤል መንግስት በቤተክርስቲያኑ ላይ ለደረሰው ጥቃት የሰጠውን ይቅርታ እንደ ትልቅ ዜናም አስተጋብተዋል። የስነ ልቦና ተጽዕኖውን በተመለከተ ተንታኞች እንደሚሉት ለ2 ዓመታት ተከልክሎ የነበረው በዓል መከበሩ ለጋዛ ህዝብ መጠነኛ የሆነ የስነ ልቦና እፎይታን ወይንም ደግሞ ሳይኮሎጂካል ሪሊፍ ሰጥቷልም ብለዋል። የፖለቲካ ተንታኞች ይህንን በዓል ከስትራቴጂ አንጻር እንዴት እንደሚመለከቱት በጥቂቱ እንመልከት። ተንታኞች እንደሚሉት እስራኤል ለቤተክርስቲያኑ ጥቃት ይቅርታ መጠየቋ ከምዕራባውያን አጋሮቿ ጋር ያለባትን ቅራኔ ለመቀነስ ያለመ ስለመሆኑ ገልጸዋል። በተለይም ደግሞ ከቫቲካንና ከዋሽንግተን የሚመጣባትን ጫና ለማርገብ የሃይማኖት ነጻነትን እፈቅዳለሁ የሚል መልእክት ለማስተላለፍም ተጠቀመበታለች። በዚህ ሰዓት ዓለም አቀፍ ተንታኞች በከፍተኛ ስጋት የሚያነሱት ሌላው ጉዳይ ደግሞ በጋዛ የክርስትና እምነት የመጥፋት አደጋ መጋረጡን ነው። ከ2007 ጀምሮ የነበረውን 3000 የክርስቲያኖች ቁጥር አሁን ወደ 1000 ዝቅ ማለቱ ጦርነቱ የቀጠናውን የባህልና የሃይማኖት ብዝሃነት ወይንም ዳይቨርሲቲ እያጠፋ መሆኑንም ያነሳሉ። በዓሉ ቢከበርም በጋዛ ያለው ሰብአዊ ሁኔታ አሁንም እጅግ አስከፊ ነው ይላሉ ዓለም አቀፍ የሰብአዊ እርዳታ ማድራሾች። እንደተባበሩት መንግስታት ዩኤን ሪፖርት አብዛኞቹ የጋዛ ነዋሪ አሁንም በድንኳን ውስጥ ነው የሚኖሩት። የገና መዝሙር በሚሰማባቸው ቅጽበቶች ጥቂት ሜትር ራቅ ብሎ ግን የምግብና የመድኃኒት እጥረት አለ። ለዚህ ደግሞ ተንታኙ ጆርጅ አንቶን ለኤንቢሲ እንደተናገሩት እያከበርን ያለነው መትረፋችንን እንጂ የተሟላ ሰላም ስላገኘን አይደለም ማለታቸው የጉዳዩን ጥልቀትንም ያሳየናል። እንግዲህ አድማጮቻችን የዘንድሮ የጋዛ የገና በዓል በአንድ በኩል የተስፋ ምልክት በሌላ በኩል ደግሞ
ደግሞ የዓለም አቀፍ ፖለቲካ ውድቀት ማሳያ ተደርጎ ተወስዷል። ጦርነቱ በይፋ ባይቆምም ለጥቂት ሰዓታት የተሰማው የሰላም ዜማ ግን ለብዙዎች የነገ ተስፋም ሆኗል።